ለዛም ነው በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ዘግተው ለመጪዎቹ ቢያንስ 2 ሳምንታት ድረስ ሊቀጥሉ እንደሚችሉ አይነት ፍንጭ የሰጡበትን መረጃ የተናገሩት። ዛሬ ግን መሰረታዊውን ጥያቄ እንጠይቃለን። በእርግጥ የአሜሪካ በኢራን ላይ አከናውኘዋለሁ የምትለው ብሎኬድ ወይም የባህር መስመሩን መዝጋት ውጤታማ ሆኗል ወይ? የኢራን መርከቦች በብሎኬዱ አማካኝነት እንቅስቃሴያቸው ተገቷል ወይ? አሜሪካስ የምትፈልገውን ነገር እያሳካች ነው ወይ የሚለውን ጥያቄ ማለት ነው። ይህን ጥያቄ ስትጠይቁ ማንን ነው የምትጠይቁት የሚለው ጉዳይ የምታገኙትን መልስ ይወስናል። አሜሪካን ብትጠይቋት አሜሪካ በእርግጥም ኢፌክቲቭ እንደሆነ ውጤታማ እንደሆነ ትነግራቸዋለች። ኢራንን ብትጠይቁ ደግሞ የለም የሻዶው ፍሊቶችን በመጠቀም ጭምር በራሷ መንገድ የአሜሪካን ብሎኬድ ወይም የባህር መስመር መዝጋት አካሄድ እንደተቋቋመች ትነግራቸዋለች። ነገር ግን እውነቱ ምንድን ነው? ፕራክቲካሊ የአሜሪካ የሆርሙዝ ሰርጥን የመዝጋት እንቅስቃሴ በሚፈለገው ልክ ኢራንን እያሽመደመደላት ይገኛል ወይ? ወይም ደግሞ ኢራን እንደምትለውስ የአሜሪካን ብሎኬዶች በማለፍ ውጤታማ የሆነ እንቅስቃሴን በማከናወን ላይ ትገኛለች ወይ? ይህን ጥያቄ እንጠይቃለን። የዚህን ጥያቄ መልስ ዛሬ በተወሰነ መልኩ ወደ እናንተ አደርስላችኋለሁ። ሰላም ጤና ይስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ። እንደተለመደው በሬድሲ ፖስት በእንዲህ አይነት መረጃዎች በየዕለቱ እንገናኛለን። የሆርሙዝ ሰርጥ እንደተዘጋ ነው። አንድ በኢራን በኩል ቀጥሎ ደግሞ በአሜሪካ አማካኝነት። ነገር ግን አሁንም ድረስ ቢሆን አሜሪካ እያከናወነች ያለው የሆርሙዝ ሰርጥን የመዝጋት እንቅስቃሴ ኢራንን ሙሉ በሙሉ እንዳዳከመላትና በረጅም ጊዜ ሂደት ውስጥም ደግሞ ከጥቅም ውጭ እንደሚያደርጋት በመግለጽ ላይ ትገኛለች። የአሜሪካና የኢራን እንግዲህ ፍጥጫ አሁንም እንደቀጠለ ይገኛል። በተለይ ባለፉት 15 ቀናት ወደ ሌላ አዲስ ምዕራፍ ተሸጋግሯል። በእነዚህ ባለፉት 15 ቀናት ወይም 2 ሳምንት ውስጥ አሜሪካ የኢራን ወደቦች ተዘግተው ሌሎቹ ወደቦች ግን ተከፍተው ይቀጥላሉ የሚል አይነት አቋምን በማራመዷ ሳቢያ የሆርሙዝ ሰርጥን ድጋሜ ኢራን ዘግታለች። ከዛም የአሜሪካ በኢራን ላይ ያከናውኘዋለሁ የምትለው የባህር መስመርን የመዝጋት አካሄድም ቀጥሏል። ታዲያ እንግዲህ በእነዚህ 15 ቀናት ውስጥ ሁለቱም ሀገራት አሳካን ብለው የሚያስቡት ነገር አለ፣ አሜሪካም ኢራን። ነገር ግን ሀገራቱ እንደሚገልጹት ውጤታማ መሆን ችለዋል ወይ የሚለው የዓለማችን አሁን አበይት ጥያቄ ሆኗል። ነገሩን ስቴፕ ባይ ስቴፕ እንመልከተው። ከ15 ቀናት በፊት የሆርሙዝ ሰርጥ የመከፈቱን ዜና ኢራን አበሰረች። ይህ የኢራን የሆርሙዝ ሰርጥን የመክፈት ጉዳይ ደግሞ በሊባኖስ የእስራኤል መከላከያ ኃይል አይዲኤፍ ለ10 ቀናት የሚቆይ የተኩስ አቁም ለማድረግ ከተስማማ በኋላ የተወሰነ የኢራን ውሳኔ ነው። በጊዜው እስራኤል የኢራንን ቅድመ ሁኔታ አከበረች ተብሎ ተገልጿል። ከዛ በኋላ የሆርሙዝ ሰርጥን ኢራን ከፍቻለሁ ያለችበት ዜና ምናልባትም ከጆሮአችን ላይ ትዝታው ሳይጠፋ እንበል አሜሪካ በዶናልድ ትራምፕ አማካኝነት አዲስ ነገርን ይፋ አደረገች። ይህ አዲስ ጉዳይ ምንድን ነው? የሆርሙዝ ሰርጥ አዎ ተከፍቷል። ነገር ግን የተከፈተው ለኢራን ወደቦች ሳይሆን በሌላ በገልፉ ቀጠና ለሚገኙ ሌሎች ሀገራት ነው በማለት የአሜሪካ ብሎኬድ እንደሚከናወን ይፋ አደረጉ። ኤፕሪል 14 እና 15 ላይም ይሄ ይፋ ያደረጉት እንቅስቃሴያቸው ሴንትኮም እየተባለ በሚጠራው የአሜሪካ ማዕከላዊ እዝ እንደማለት ነው። በዚህ ወታደራዊ ክንፋቸው አማካኝነት በኦማን ባህር ላይ ተቀመጡ። አሜሪካ የባህር ኃይሏን ያስቀመጠችው የት ነው? በኦማን ባህር ላይ ነው። ሲ ኦፍ ኦማን የሚባለው። ከኦማን ባህር ቀጥሎ የአረቢያን ባህር አለ። ከአረቢያን ባህር በኋላ የህንድ ውቅያኖስ አለ። አሜሪካ ሆርሙዝ ሰርጥ ከመግባቷ በፊት የኦማን ባህር የሚባለው አካባቢ ላይ ብሎኬዷን አከናወነች። ምን ማለት ነው? የሆርሙዝ ሰርጥን አልፋ ፐርዥያን ገልፍ የሚባለውን ጠባቡን የውሃ ክፍል ላይ አልገባችበትም እንደማለት ነው። አሁን ይህንን ነገር ታሳቢ አድርገን እንቀጥላለን። ታዲያ ባለፉት 14 ቀናት ወይም 15 ቀናት አካባቢ ይሄ የአሜሪካ ብሎኬድ ከተጀመረበት ጊዜ በኋላ ባሉት ጊዜያት ሀገራቱ እንግዲህ ማሳካት የፈለጉት ነገር ነበረ። እንደምታውቁት ለምሳሌ አሜሪካ ይህንን ብሎኬድ ስታከናውን የኢራን በየዕለቱ ኤክስፖርት የምታደርገው የነዳጅ የክሩድ ኦይል አቅርቦቷ ስለሚጎዳ ስለሚመታ፣ ይሄ አቅርቦቷ ተጎዳ ማለት ኢኮኖሚዋ ላይ ጫና ይፈጠራል። ጫና ከተፈጠረ ወዳም ሳይሆን ተገዳ ወደ ድርድር ትመጣለች። በየዕለቱ በሚሊዮን በርሜሎችን ለውጭ ገበያ ማቅረብ የለመደችው ኢራን አሁን በዚህ ብሎኬድ አማካኝነት በየዕለቱ ከ200 እስከ 300 ሚሊዮን ዶላር ድረስ ታጣለች። ይሄ የአሜሪካ ካልኩሌሽን ነው።
ናው በዚህ ካልኩሌሽን መነሻ አድርገን አሁን 15 ቀናት ተቆጥረዋል። ከ15 ቀናት በኋላ ፕራክቲካሊ አሜሪካ የምትፈልገውን ነገር አሳካች ወይ የሚለውን ጥያቄ ወደ መመልከት እንመጣለን። የመረጃ ምንጮቹ እንደ ታንከር ትራከር .com እና ቮርቴክስ እየተባሉ የሚጠሩ የመርከቦችን እንቅስቃሴ በሳተላይት ምስል እየተመለከቱ መረጃዎችን ይፋ የሚያደርጉ ተቋማት ናቸው። እነዚህ ሁለቱ ተቋማት መነሻ ያደረገ ሪፖርቶችን ደግሞ እነ ፋይናንሻል ታይምስ እና ሌሎችም ዓለም አቀፍ መገናኛ ብዙሃን እነ ብሉምበርግን ጨምሮ ይዘዋቸው የወጡ ዘገባዎች አሉ። እነዚህ ዘገባዎችን መነሻ ያደረገ መረጃ ነው ማቀርብላችሁ። አሜሪካ በሴንትኮም አማካኝነት ባለፉት 15 ቀናት የተከናወነውን እንግዲህ የባህር ላይ መስመር እገዳ እንቅስቃሴን ተከትሎ ውጤታማ ነን የሚለውን ነገር ለማረጋገጥ አንድ ቁጥራዊ መረጃን ይፋ አድርገዋል። የባህር ላይ መስመር እገዳው መተግበር ከጀመረበት ጊዜ አንስቶ በትንሹ 37 የሚሆኑ መነሻና መድረሻቸውን ኢራን ያደረጉ የንግድ መርከቦችን አቅጣጫቸውን እንዲቀይሩ ሪዳይሬክት እንዲያደርጉ እንዲመለሱ ማድረግ ችለናል ይላል። ይሄ የሴንትኮም መረጃ ነው። እንደ ሴንትኮም ወይም እንደ አሜሪካ ከሆነ ኢራን ላይ ማሳካት የፈለገችው ኢኮኖሚያዊ ጦርነትን በድል እየፈጸመች ስለመሆኑ ማስረጃ አድርጋ ታቀርበዋለች። ጥያቄው የኢራን የመርከቦች እንቅስቃሴ ሙሉ በሙሉ ቆሟል ወይ የሚለው መሰረታዊ ሀሳብን ያጠቃለለ ሆኖ ሲቀርብ ነው ሙሉ የሚሆነው። እሱን ነው መመልከታችንን የምንቀጥለው ናው። በእነዚህ ቀደም ብዬ በነገርኳችሁ በታንከር ትራከር .com እና ቮርቴክስ እየተባሉ የሚጠሩ የሳተላይት መረጃዎችን መነሻ ያደረገ ሪፖርት ይፋ የሚያደርጉ ተቋማትን እየጠቀሱ እነ ፋይናንሻል ታይምስ እነ ብሉምበርግ ይዘው የወጡት ጉዳይ ምንድን ነው ካላችሁ እንደሚከተለው ነው። ባለፉት ጥቂት ቀናት ብቻ የኢራን ወደቦች ላይ ከ4 ሚሊዮን በርሜል ድፍድፍ ነዳጅ በላይ የሚሆን እንግዲህ ወደ መርከቦች ላይ እየተጫነ መሆኑን ተመልክቻለሁ በማለት ቁጥራዊ መረጃዎችን በመጥቀስ ጭምር ይፋ አድርገዋል። ልብ አድርጉ፣ ባለፉት ጥቂት ቀናት በማለት ነው እንግዲህ ባሳለፍነው እሁድ ይፋ አድርጎት በነበረ ሪፖርት ላይ የጠቀሰው ባለፉት ጥቂት ቀናት የኢራን ወደቦች ላይ 4.4 ሚሊዮን በርሜል ድፍድፍ ነዳጅ ሲጫን ተመልክቻለሁ። ኤክስፖርት ተርሚናል የሚሏቸው ቦታዎች ላይ ነበረ የሚል አይነት መረጃን ይፋ ካደረገ በኋላ ያክልና ከዚህ በተጨማሪ ደግሞ ሌላ 4.6 ሚሊዮን በርሜል ድፍድፍ ነዳጅ የአሜሪካ በኦማን ባህር ላይ ያስቀመጠችውን እገዳ አልፎ ወደ የመዳረሻዎቹ ሂዷል ሲል ይፋ ያደረገው ጉዳይ አለ። ማነው ይህን ያለው? ታንከር ትራከር .com የሺፒንግ ኢንተለጀንስ ፊርም የሆነው ሎይድ ሊስትስ ይፋ ያደረገው ሌላ መረጃ ደግሞ ምን ያሳያል? የአሜሪካን የባህር ላይ እገዳ በመተላለፍ ወደ 26 የሚሆኑ የኢራን መርከቦች ማለፍ ችለዋል የሚለውን ጉዳይ ይጠቅስና በሳተላይት ምስሉ ላይ መረዳት ችያለሁ በማለት ይገልጻል። ይህን ያለው ማን ነው? የሺፒንግ ኢንተለጀንስ ኩባንያ የሆነው ሎይድ ሊስትስ። ስንት መርከቦች አለፉ አለ? 26 መርከቦች አልፈዋል አለ። ቮርቴክስ የሚባለው ሌላኛው የመርከቦችን እንቅስቃሴ በሳተላይት የሚከታተል ተቋም ይፋ ያደረገው መረጃ ደግሞ ምን ያሳያል? ቁጥሩ 26 አይደለም፣ እንዲያውም ከዛ በላይ ነው። 34 የሚሆኑ የኢራን መርከቦች የአሜሪካን ብሎኬድ አልፈው ወደ የመዳረሻዎቻቸው መሄድ ችለዋል ሲል ያስረዳል። ስለዚህ እነ አሜሪካ በዚህ ብሎኬድ ላይ ሙሉ በሙሉ ኢራንን መዝጋት ችለዋል ወይ የሚለውን ነገር ከጠየቅን እንግዲህ እንደነዚህ የመርከቦችን እንቅስቃሴ እንደሚከታተሉ ተቋማት መረጃ ከሆነ በእርግጥም አሜሪካ መርከቦችን እንቅስቃሴ ላይ ጫና መፍጠር ብትችልም ሙሉ በሙሉ ግን የኢራንን የነዳጅ ገበያ ወይም የኢራን ወደቦችን መዝጋት እንዳልቻለች የሚያስረዳ ነው ማለት ነው። ታዲያ እዚህ ጋር አንድ መሰረታዊ ጥያቄ እናንሳ። አሜሪካ እንግዲህ ዓለም ላይ ግዙፍ የሚባል ባህር ኃይል ያላት ሀገር ነች። በኦማን ባህር ላይም እንግዲህ ተጠግተው የባህር ላይ መርከብ እንቅስቃሴውን ዘግተዋል። እንዴት ነው የሚያልፉት? የኢራን መርከቦች የኢራን ነዳጅ ጫኝ መርከቦች እንዴት ነው እያለፉ የሚገኘው የሚለው ጥያቄ እጅግ በጣም መሰረታዊ ነው። እሱን እየተመለከትን እንቀጥላለን። ብሉምበርግ የሚባለው የፋይናንስ ጉዳዮችን ሪፖርት የሚያደርግ የዜና ምንጭ ምንድን ያለው? በጥቅሉ ከ9 ሚሊዮን በርሜል ድፍድፍ ነዳጅ በላይ ይህ የአሜሪካ የባህር ላይ እገዳ ከተጀመረበት ቀናት ወዲህ አልፎ መሄድ ችሏል
ልብ አድርጉ 9 ሚሊዮን በርሜል ድፍድፍ ነዳጅ ነው አልፎ መሄድ ችሏል እያለ ያለው። እንዴት አለፈ የሚለውን ጥያቄ ስንመለከት የኢራን ጎስት ፍሊት ወይም ደግሞ የጥላ መርከቦች እንበላቸው አይዶን ነው አማርኛው ፊት ያድርግ አያድርግ አላቅም፣ ግን ጎስት ፍሊት የሚባሉቱ የጥላ መርከብ ብለን ተርጉማቸውና ቃል በቃል እነዚህ መርከቦች ባለፉት በርካታ ዓመታት የአሜሪካ ማዕቀብ ሲያርፍባቸው የነበረና በእነዚህ ዓመታት ደግሞ እንዴት አድርገን ነው እነዚህን ማዕቀቦች ማለፍ የምንችለው ብለው ቴክኒክ ሲያጠኑ ሲለማመዱ የኖሩ ልምድ ያላቸው የአሜሪካን እገዳ፣ የአሜሪካን ክልከላ፣ የአሜሪካን ማዕቀብ አልፎ የኢራንን ነዳጅ ለዓለም ገበያ በተለይ ለቻይና በማድረስ ረገድ ልምድ ያላቸው ጎስት ፍሊቶች አሉ። መጀመሪያው መረሳት የሌለበት ኢራን ነዳጇን ለዓለም ገበያ ስታቀርብ የነበረው በቀደሙት ጊዜ በእነዚህ ጎስት ፍሊት በሚባሉትና ማዕቀብን ለማለፍ በጣም ከፍተኛ የሆነ ልምድን ያካበቱ የነዳጅ ጫኝ መርከቦችን በመጠቀም ነው። አሁን መርከቦቹ ጎስት ፍሊት መሆናቸው ብቻ አይደለም፣ ጎስት ፍሊቶች ውስጥ እንዴት ያልፋሉ የሚለውን ነገር ከተመለከትን እዚህ ጋርም በርከት የሚሉ ሀሳቦች አሉ። የመጀመሪያው ኤአይኤስ የሚባል ነገር አለ። መርከቦች ያሉበትን ቦታ ሎኬሽናቸውን ከሳተላይት ላይ ማየት የምትችሉበት ቴክኖሎጂ ነው፣ ሲስተም ነው። እና እነዚህ የኢራን መርከቦች መነሻቸው ላይ ያንን ኤአይኤስ የሚባለውን ያሉበትን ስፍራ የሚጠቁመውን ትራንስፖንደራቸው ማለት ነው እሱን ያጠፉትና ከዛ ካጠፉት በኋላ ያሉበት ቦታ ሳይታወቅ ከኢራን ወደቦች ይነሱ ከባህሬን ይነሱ ከየት ይነሱ የሚለው ጉዳይ ሳይታወቅ ወደ ሆርሙዝ ሰርጥ ይመጣሉ። ሆርሙዝ ሰርጥ ላይ ደግሞ ሌላ ቴክኒኮችን ይጠቀማሉ። አንደኛው ቴክኒክ የመርከቦቹን ባለቤት የመርከቦቹን መዳረሻ መቀየር ነው። ለምሳሌ ወደ ቻይና የሚሄደውን ወደ ሩዋንዳ የሚሄድ መርከብ ነው ተብሎ ሊወጣ ይችላል። ከሆርሙዝ ሲወጣ የመርከቦቹ ባለቤት የኢራን መንግስት ወይም በኢራን ባለቤትነት ተይዘዋል ተብለው ማዕቀብ የተጣለባቸው ግለሰቦች እንዳይሆኑ የመርከቦቹን ባለቤቶች ማንነት ይቀይራሉ፣ መዳረሻዎቻቸውን ይቀይራሉ። እነዚህ ቴክኒኮችን አድርገው ካለፉ በኋላ አንዳንድ ጊዜም ቀደም ብዬ እንዳልኳችሁ ሎኬሽናቸው መነሻቸው እንዳይታወቅ የትራንስፖንደራቸውን ያጠፋሉ። ከዛ የባለቤታቸውን የመርከቦቹን መዳረሻ የመሳሰሉትን ነገሮችን እያጠፉ በእንዲህ አይነት ስልት የአሜሪካን የባህር ላይ እገዳ ማለፍ ስለመቻላቸው ይገለጻል። ሌላኛው ቴክኒክ ደግሞ ለኢራን የባህር ዳርቻዎች ቅርብ በሆነ ሁኔታ መርከቦቹ ይጓዛሉ ነው የሚባለው። እነዚህ መርከቦች በዋናው ኢንተርናሽናል ዋተር በሚባለው አካባቢ ላይ ካለፉ ለአሜሪካ እገዳ ተጋለጡ ማለት ሊሆንባቸው ስለሆነ ምን ያደርጋሉ? እንግዲህ 12 ኖቲካ ማይልስን ታውቃላችሁ። አንድ ሀገር ከምትዋሰነው ባህር ወይም ውቅያኖስ ጋር እስከ 12 ኖቲካ ማይልስ ወይም እስከ 20 ኪሎ ሜትር ገደማ አካባቢ ድረስ ያለው ስፍራ እንደሷ ሉዓላዊ ግዛት ይቆጠራል። ሆርሙዝን ኢራን የኔ ነው ስትልም በዚህ ሎጂክ ነው። እና የሆርሙዝ ሰርጥ ላይ ካለፉ በኋላ ወደ ኢራን የባህር ዳርቻዎች ተጠግተው በዚህ 12 ኖቲካ ማይልስ በሚባለው ርቀት ውስጥ ሆነው ያልፋሉ። ከዚህ በተጨማሪ ደግሞ ከአንድ መርከብ ላይ ወደ ሌላ መርከብ የማዘዋወር የማሸጋገር ስራም ይሰራል። አንድ የሆነ መርከብ ይዞት የሚመጣውን ነዳጅ ወደ ሌላ ትልቅ መርከብ ላይ እያራገፉ አሁን በተለይ ኢራን አነስተኛ መርከቦቿን እነሱ ላይ መጀመሪያ ነዳጁን ትጭናለች። ከዛ ከጫነች በኋላ ትልልቅ መርከቦች ላይ ወስዳ ታራግፋቸዋለች። ይሄ ከመርከብ ወደ መርከብ እቃዎችን የማቀያየር ስራ መጠቀማቸውም ሌላኛው የነዚህ የጎስት ፍሊቶቹ ቴክኒክ ነው። እነዚህ ቴክኒኮች ኢራን እንግዲህ በዚህ የአሜሪካን ብሎኬድ ለማለፍ የምትጠቀማቸው ናቸው ተብለው የቀረቡ በዜና ምንጮች ላይ የወጡ መረጃዎች ናቸው። ምን ማለት ነው? ከነዚህ ከነገርኳችሁ መንገዶች ውጪ ሌላ የማናቃቸው የነሱ እንግዲህ ሚስጥራዊ የሆነ መንገድ ይኖራል። የማይካደው ነገር ባለፉት የአሜሪካ ብሎኬድ በተከናወነባቸው ቀናት በምንም አይነት ቴክኒክ ይሁን ብቻ የኢራን መርከቦች እያለፉ መሆኑን ነው ማለት ነው። ከዚህ በመነሳት የአሜሪካ እገዳ ስኬታማ ሆኗል ወይስ አልሆነም የሚለው ጥያቄን መልሱን ለእናንተ ተዋዋለሁኝ። አሜሪካ ግን በተለይ አሁን ዶናልድ ትራምፕ ብሎኬዱ እንደሚቀጥል ይፋ አድርገዋል። እንደሚቀጥል ይፋ ሲያደርጉ አንድ ካልኩሌት ያደረጉት ነገር አለ። ያ ካልኩሌት ያደረጉት ነገር ምንድነው? ለምሳሌ 90% የሚሆነው የኢራን ነዳጅ ኤክስፖርት የሚደረግበት ከርግ እየተባለ የሚጠራው ደሴት በጥቅሉ ነዳጅ የማከማቸት አቅሙ እስከ 20 እስከ 26 ሚሊዮን በርሜል ድፍድፍ ነዳጅ ነው። አጠቃላይ የማከማቸት አቅሙ ማለት ነው። እንደምታውቁት የነዳጅ ማውጣት ስራ ነዳጅ ቆፍሮ ማውጣት አንዴ ከተጀመረ ነዳጁ ወጥቶ እስከሚያልቅ ድረስ አይቋረጥም ስራው።
ረዳችሁኝ አይደለ? ኤቭሪ ታይም ዲግ ይደረጋል፣ ኤቭሪ ታይም ነዳጁ ይወጣል። እና አሁን በሆርሙዝ መዘጋት ምክንያት የኢራን የድፍድፍ ነዳጇን ፕሮዳክሽኑን የምታመርተውን ድፍድፍ ነዳጅ የማከማቸት አቅም ታጣለች። አሁን ላይ ባለው ነባራዊ ሁኔታ የከርግ አይላንድ ምናልባትም በሁለት ሳምንት ጊዜ ውስጥ ሙሉ በሙሉ ሞልቶ ኢራን የምታወጣው ነዳጅ በቃ ሊዝረከረክ ይችላል። ደግሞ እንደዚህ በሚሆንበት ሁኔታ ላይ ምን ይፈጠራል? እቃዎቹ ይጎዳሉ። ስለዚህ ኢኮኖሚካሊ ሉዝ ታደርጋለች። የምታወጣውን ነዳጅ መሸጥ ካልቻለች ወጥቶ ምንም ስለማይሰራ ኪሳራ ነው የሚሆነው። እቃዎችን ነው የሚያበላሸው። እንደዚህ አይነት ነገሮችን ነው የሚያስከትለው። ከዛ አንጻር በረጅም ጊዜ ሂደት ውስጥ ውጤታማ እንሆናለን ብለው ያስባሉ። ሊሆኑ ይችላሉ። አሁን ውጤታማ ይሆናሉ ወይም አይሆኑም የሚለው ጥያቄ ላይሆኑ አይችሉም ብዬ እርግጠኛ መሆን አልችልም። ግን መካድ የሌለብን ነገር ኢራን ሊትራሊ ብሎኬዱ ከተከናወነ በኋላ ምንም አይነት ድፍድፍ ነዳጅን ወደ ገበያው ባታቀርብ እንደነ ታንከር ትራከር የመሰሉ የመረጃ እንግዲህ የሳተላይት መረጃዎችን እያጣቀሱ 26 መርከቦች አልፈዋል፣ 34 መርከቦች አልፈዋል የመሳሰሉትን ቁጥራዊ ነገሮች ባይነግሩን ኖሮ በእርግጥም የኢራን ነዳጅ ወጥቶ ኦቨርፍሎ ያደርግና ችግር ያመጣል፣ ኪሳራ ያመጣ ነበረ። ነገር ግን በተግባር በእነዚህ ብሎኬዱ ተከናወነ በሚባልባቸው ጊዜዎች እየሆነ የነበረው ነገር ኢራን ነዳጅ መሸጧን በተወሰነ መልኩም ስለቀጠለች፣ ያው እንደቀደመው ባይሆንም አሁንም ግን ስለቀጠለች ይሄ እና አሜሪካ በቀኑ በተራዘመ ቁጥር ኢራን ላይ እንመለከተዋለን፣ ኢራን ኮላፕስ ታረጋለች እያሉ የሚመኙት ነገር ምን ያክል ሊሆን ይችላል፣ ምን ያክል ሊሳካ ይችላል የሚለው ጉዳይ አሁንም በጥያቄ ውስጥ መቀመጥ ያለበት ነጥብ ነው። ኢራን እንግዲህ ባለፉት በርካታ ዓመታት ያካበተችው ከማዕቀብ ለማለፍ የፈጠረችው መንገድ ቴክኒክ እነ ሩሲያን ላትጠቀም የምትችልበት መንገድ የለም። ባይዘው እነ ሩሲያ የመሰሉ ሀገራትን ላትጠቀም የምትችልበት ምንም አይነት መንገድ የለም። ያውም አንዳንድ ተንታኞች ሩሲያም ራሷ በዚህ ሂደት ላይ የተሳተፈች ነው። አሁን ትላንትና ነው ከትላንት ወዲያ የሩሲያ የግል ባለሀብት የሚያንቀሳቅሰው በሚስቱ ስም የተመዘገበ ያት ይሄ በጣም ቅንጡ የባህር ላይ ጀልባዎች ማለት ነውና እሱ የሆርሙዝ ሰርጥን አቋርጦ ማለፉን መረጃዎች ያው ሰምታችኋል። እንደዚህ አይነት በሩሲያ ስም የሚደረጉ እንቅስቃሴዎች ሊኖሩ ይችላሉ። በቻይና ስም የሚደረጉ እንቅስቃሴዎች ሊኖሩ ይችላሉ። ቢካዝ አሁን ቻይናን ካያችኋት ለምሳሌ በየቀኑ ከጦርነቱ በፊት 1.4 ሚሊዮን በርሜል ድፍድፍ ነዳጅ ከኢራን ታስገባ ነበር። አጠቃላይ የሚያስፈልጋት በቀን የምታስገባው የነዳጅ መጠን ከ10 ሚሊዮን በርሜል ድፍድፍ ነዳጅ በላይ ነው ቻይና። ከዛ ውስጥ 1.4 1.5 ሚሊዮን በርሜሉን የምታመጣው ከኢራን ነበር። አሁን ከኢራን የሚመጣው የነዳጅ አቅርቦት ያው እንደነገርኳችሁ 9 ሚሊዮን በርሜል አልፏል ማለት ከዛ ውስጥ አብዛኛው 90% የሚባለው ወደ ቻይና ነው መዳረሻ ያደረገው። ስለዚህ ቻይና ራሱ በዚህ ሂደት ላይ ተሳታፊ እየሆነች እንደሆነም ጭምር መረዳት እንችላለን። ለዛ ነው እንደ በረጅም ጊዜ ሂደት ውስጥ ይመጣል ብለው የሚያስቡትን ውጤት አሁን ምልክቱን ሳያዩት እንዴት እርግጠኛ መሆን ይቻላል የሚለውን ጥያቄ የሚያነሱ በርካቶች የአሜሪካ ብሎኬድ ጉዳይን በጥያቄ ምልክት ውስጥ የሚያስቀምጡት። እናንተ ምን ትላላችሁ? እስኪ ብሎኬዱ አሜሪካን ፈርጣማ አድርጓታል፣ ውጤታማ አድርጓታል ነው ወይንስ ኢራንን ስቲል ተጠቃሚነት እንድትሆን አድርጓታል የሚለውን ጉዳይ ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ። በሬዲዮ በየዕለቱ በእንዲህ አይነት መረጃዎች ሁሌ እንገናኛለን። ሰብስክራይብ ማድረጋችሁ አይረሳ። በጣም አመሰግናለሁ።